አላምንም ነው ያልኩት። ሰው አሳይቶ እንደዚህ ተደርሮ የሞት ናቸው ብሎ ማመን አቃተኝ። ለምን ቤተ ክህነት ምን እያለ ነው? ለምን አይናገርም? ኧረ ለምን ነገሩ አጥፎ ነው ወይ ውሸት የመሰለው ማን ነው ብሎ እንዳይጠየቅ ምንም ይሆን ነው እንጂ ቤተ ክህነት ሰምተዋል፣ እስተዋል። የላይ ጠባቂ የመንጋው ጠባቂ ይባል የለ እዚህ ነው ጥበቃ። አንድ ቀበሮ ካበላቸው ጥበቃው የት ነው ያለስተ? ይኸው አሳብ ይባላል እንጂ አሳብ ራሱ መድረኩ ክስመቼ ይሰጥላል። አሁን ዛሬ ትንሽ መድረክ ስለሰጠኝ ተናገርኩ። ሁሉ ነው የተናገርኩ። ዮሐንስ መድረክ ለምን እንደሚከለክሏቸው እውነት እንዳይናገር አንድ ወረዳ አለ። አንድ ጭርቆስ ኢየሱስ ክርስቶስ 500 መላእክት ነው የሰጠው። አሩሲ አሁን የአሩሲ ክርስቲያኖች አሁን የሚናገርላቸው አባት የለም፣ የሚደርስላቸው መንግስት የለም። በሙሉ እያለቁ ነው። አሁን እነሱ ምንድነው? አሁን ሰው ራሱ ሊነጋ ሲል ሳይጨልም አይቀርም። አሁን ራሱ ግድ ነው ጦርንም የጦር ነው ወሬ ታዩ ግድ ነው ብሎ መጽሐፍ ስለተናገረ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ብዙ እምነቶች ብዙ ሃይማኖቶች በበዙበት የዓለም ፈጣሪ አንድ እግዚአብሔር ነው ካልን የማን ጸሎት ነው የሚሰማው? ህዝቡስ ወዴት ነው መጮህ ያለበት? ወደ እግዚአብሔር ነው። ሃይማኖት ሁለት ሃይማኖት የለም፣ ድርጅት ነው እንጂ ሃይማኖት እግዚአብሔር አንድ ስለሆነ አንድ ሃይማኖት፣ አንድ እግዚአብሔር፣ አንድ ጥምቀት፣ አንድ ቤተክርስቲያን አቤቱ ደግ ሰው አልቀዋልና ከሰዎች ሃይማኖት ጠፍተዋልና እናል እንጂ ሃይማኖቶች አይልም። ስለዚህ ግን እግዚአብሔር አለ ብሎ የሚያምን አለ። ዝም ብሎ በፍልስፍና ድማ ሰማይ ምድር የፈጠረ አምላክ የለም የሚሉም አሉ። ብዙ ናቸው። መንቸ ፍጡር በዓለም ብዙ ነው። ግን ያ ግን አምላክ አንድ ስለሆነ ወደ ፈጣሪ ከጮኸ እግዚአብሔር ማረን ተብሎ ቀርቶ አትማረን ቢባልም የሰው ልብ ያውቃል፣ ይሰማል። ስለዚህ አሁን አንድ ቃል ሆኖ በምህላ ቢያደርግ እግዚአብሔር ይሰማል። ግን አሁንም ይሰማል። ጋጣም ሆኖ ጾሙ ራሱ ተለውሎ መግባቱ ያር ሊመረን ሲፈልግ ነው። ዘፈን በዝቶ ነበረ በመቀሌም ሆነ በዚህ በአዲስ አበባ ዝም ብሎ የተከራይ ሰው ምንም ሳይበላ ነው የሚጮኸው። ዝም ብሎ ወረፋ ለ1000 ለማውጣት ወረፋ ሳምንት ሙሉ ወረፋ ይዛል። የማጮኸውም አይቻለሁ፣ መቀሌም አይቻለሁ። ያውም የለንም የተባሉ የተመለሱም አሉ ሳይሰጡ ማለት ነው። ስለዚህ ግራ ገብቷቸው ብዙ ሰዎች እዚህ መጥተው የሚያወጡ አሉ። አሁን ማን እንደወሰደው ብሩ የለም አሉ። የወሰደው ዛሬ ወቀው አሁን ሰው በጭንቅ ውስጥ ነው ያለ። አሁን ተመልሶ ደግሞ ብሩ ይቀየራል ብሎ ስለተነገረ ያውም ስታስገቡ ራሱ ከ50,000 እንዳትቀበሏቸው ተብሎ አሁን ሀብታሞች ራሱ በበሽታ ውስጥ ነው ያሉ። ያውም ሀብታም ራሱ ጭንቀት፣ ድሃውም ጭንቀት፣ ሀብታሙም ጭንቀት በሁሉ ተጨንቆ ነው ያለ። አንድ ደቂቃ ችዳን የማያደርሰው ሰው አንድ ሳምንት ሙሉ ቆሞ መቆሚያ የሌለው በቃ በአስፋልት። እነሆ መጋቢት 5 የነበረንን የይርጋለም ቅድስት አርሴማ የጉዞ ፕሮግራም ወደ መጋቢት ቀይረነዋል። መነሻ መጋቢት 20 መመለሻ መጋቢት 24 በሚኖረን የ4 ቀን ቆይታ ጠበል እንጠመቃለን። በአርምሞ በሱባኤ ቆይታ አድርገን ከእናታችን ከሰማዕቷ ከቅድስት አርሴማ ቃል ኪዳንና በረከት ተቀብለን እንመለሳለን። ለመመዝገብ በ0941 161616 በ0906 787878 ወይም በ0954 777779 በ0969 777778 ላይ ቀድማችሁ መደወልና መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። መልካም የጉዞ ዝግጅት ይሁንላችሁ። ለብር ቆሞ ያገራል። አይ እግዚአብሔር ለችላን ለቅዳሴ የማታስቀድሱ አሁን እዚህ እንድትቆሙ ዚያራ አደረጋችሁ ብዬ እኔም የተናገርኩት ነገር አለ። እያለቀሰ አይቻለሁ። ራሴም ሰው አሁን ይሰማዋል ብዬ አምናለሁ። ለምን
ብዙ የጠገቡ እንኳ ቢኖሩ ልብ የሌላቸው አንድ ሰው የአንድ ሻይ መጠጫ አጥቶ የሞተ 50 ሺህ ውስኪ የሚጠጡ እናውቃለን፣ እያየን ነው። ይህን እሱ ይሰማል ያለ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ከቄስ አምደ ጊዮርጊስ ጋር የነበረን ቆይታ ይሄን ይመስል ነበር። ቆይታችን በዚሁ ይቀጥላል። ከዚህ በመቀጠል ደግሞ እንግዲህ ከሀገር ውስጥና ከሀገር ውጭ ሆናችሁ ከዚህ በፊት በሰራውላችሁ ቪዲዮዎች ላይ ለቅዱስ ቂርቆስና ቅድስት ኢየሉጣ ለቅድስት አርሴማ ቤተክርስቲያን አባታችን ቄስ አምደ ጊዮርጊስ በዋጅራት ቀበሌ ላይ በሚያሰሩት ቤተክርስቲያን ላይ እጃችሁን የዘረጋችሁ 5 10 አነሰ በዛ ሳትሉ በቀጥታ ስርጭትም እንደዚሁም ደግሞ ብዙ ገንዘብ የሰጣችሁ ወለተ ኢየሱስ፣ ወለተ ስላሴ፣ አጸደ ማርያም፣ ጸዳለ ማርያም፣ እህተ ሚካኤል ብዙ እኔ የማላቃችሁ እግዚአብሔር የሚያውቃችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ቤተክርስቲያኑ ተጠናቆ ሚያዝያ 18 ቀን ህንፃ ቤተ መቅደሱ ሊመረቅ ነው። በዛን ዕለት እንግዲህ ወደ ቦታው የንግስና የምርቃት ክብረ በዓሉን ምክንያት በማድረግ ጉዞ እናዘጋጃለን፣ አብረን እንሄዳለን። አባታችንም በዛ ቦታ ላይ በቅዱስ ቂርቆስና በቅድስት አርሴማ በቅድስት ኢየሉጣ ቃል ኪዳን ህዝበ ክርስቲያኑ እንዲድን እንዲፈወስ መጠመቂያ ጠበል ቦታ የቅዱስ ቂርቆስን ገድል እንዲሁም በመስቀሉ ተሻሽታችሁ በመስቀሉ ተዳሳችሁ በእምነቱም ተቀብታችሁ በእምነቱም ተሻሽታችሁ ድህነትና ፈውስና በረከትን አግኝታችሁ ትመለሳላችሁ። ኑ ልጆቼ በህይወት እያለሁ ይሄን ማየት ነበር የምፈልገው እንዳሉ በህይወት እያሉ ህንፃ ቤተክርስቲያኑ ተጠናቆ ሊመረቅ ትንሽ ምዕራፎችና ትንሽ ነገሮች ይቀሩታል። ያም ምንድነው ከተባለ ከላይ ጣሪያው እንደምትመለከቱት ከላይ አውድማ ነው የሚመስለው። ይሄ ዝናብ እንዳይገባው ከላይ ዋተር ፕሩፍ ነው መደረግ ያለበት ተብሎ 1200 ካሬ ዋተር ፕሩፍ ያስፈልገዋል። እንዲሁም ደግሞ ለቤተ መቅደሱ መጋረጃና 600 ካሬ ምንጣፍ ያስፈልገዋል። ገዝታችሁ መስጠት ገዝታችሁ ማቀበል የምትፈልጉ 5 10 አነሰ በዛ ሳትሉ አስተዋጽኦ ማድረግ የበረከት መሳተፍ ለምትፈልጉ እንግዲህ መሳተፍ ትችላላችሁ ማለት ነው። አባታችን ቤተክርስቲያኑ እዚህ ደረጃ ደርሶና ተጠናቆ በማየቶት ባላሰቡትና ባልጠበቁት ጊዜ መንገዱ ረጅም ሆነ፣ እድሜው ረጅም ሆነ፣ በጦርነት በተለያየ ችግር ቤተክርስቲያኑ ሳይጠናቀቅ ድንገት እኔ ይሄንን ሳላይ እሞታለሁ ብለው ተስፋ በቆረጡበት ጊዜ በሀገር ውስጥና ከሀገር ውጭ የሚገኙ ደጋግ ኦርቶዶክሳውያን ተረባርበው ቤተክርስቲያኑ በቅርብ እንዲመረቅ በዚህ ሁኔታ ሲያዩት ምን አሉ? አሁን ምን ተሰማዎት? እሺ አሁን እኔ ቃላት የለኝም። እኔ ባለቤቴም እኔም ወዳቸው ሰዎች 10 ሰዎች ናቸው ከዛ ዓለም የተለዩ ቤተክርስቲያኑ ከፈረሰ ጀምሮ 10ኛ የእኔ ባለቤት ማለት ነው። እሷም ተናግረ ነበረ። ብርድም ቤተክርስቲያን ቁማ በውጭ ነበረ የምትቆመው ጠባብ ስለነበረ ቤተክርስቲያኑ ግን በብርድ ሳይሆን በድንገት አርባ ጽሃ ተሳልማ ስትመጣ አስቀድሳ ነበረ አርባ ጽሃ የወሰዷት። ለእኔም ነግራኝ ነበረ። ያውም ጥሩ ቤት አሰርታ ነበረ። ቂርቆስ ሲመረቅ እንግዳ የት ያስቀምጣታል ትልቅ እየተባሉ ነው እንጂ እኔ ግን እንደማይኖር አውቃለሁ ብላ ተናግራለች። ለልጆቿም ሁሉ ስትሄድ ተሰናብታ ነው የሄደችው። አሁን እኔ እየታመምኩ ነበረ። ይሄ ኒሞኒያ የሚባል በጣም በጠና በተለይ በክረምት ወንድሜም አይተኛል መናገር አቅቶኝ እንደነበረ። ስለዚህ እኔም እየታወቅኩ ክረምት መሆኑ እያወቅኩ ቤተክርስቲያኑ ቢሞትም ልሞት ብዬ እንደመጣሁ ቂርቆስ ራሱ ያውቃል። ህዝቡም ለእኔ ስል ጸለየ እንጂ ሊሞት የታሰብኩ እኔ ነበርኩ። በኋላ አሁንም ራሱ ይሄ 1 ወር ነው የሚቀረው ያለ ግን እኔ ግን እንደ 10 ዓመት ነው የምቆጥራት አሁንም ማለት ነው። አሁንም ራሱ አሁን በቅርቡ ትናንትናም እንደ ጉንፋን እንደዚህ ብሎ ትንሽ አክት ደም እንደዚህ እየወጣ ስለነበረ አንዴ ገና ነኝ ማየቱ ራሱ እስካሁን ህልም ነው የሚመስለኝ አለ። ቤተክርስቲያኑ ላይ እናታች ብዬ እንደ ደከምኩለት ህዝቡ ያውቃል። ያን ጊዜም ራሱም ይመሰክራል ሰው ያው ሞራሉ ወድቆ ነበረ። በኋላ እንደም ላይ ታች ብዬ
58 በርና መስኮት ሲገጥመው ነው በኋላ እንደ አዲስ የተነሳ ህዝቡ ተስፋ ያደረገ። በኋላ ቀጥሎም እኔ ቆርቆሮ ገዝቼ ነበረ 650። በኋላ ያ ባለሙያ ያልከው እነዚህ መሐንዲሶች ትንሽ ስህተት ነበራቸው። የማያውቁ አዋቂዎች ነን ብለው እንጂ አዋቂዎች እንዳልሆኑ አንተ መጥተህ አይተሃል። ከጠራሽ እስከ ላይ የገንዘብ ብክለት ነው ይህች የቤተክርስቲያን ተብለዋል። ትክክል ነው፣ ስህተት አይደለም። አሁን ደግሞ እግዚአብሔር ጭርቆሱ እንዲያልቅ የፈጸመው በእናንተ ምክንያት ነው። አሁን እናንተም በማዋቄ እናንተም መጥታችሁ ምንም ዘረኝነት ሳይበከራችሁ አይታችሁ ለህዝቡም አረጋግታችሁ አሁን ጨሳ አምነስ ደክመዋል። ከዚህ በኋላ እኛ ራሳችን እግዚአብሔር ያግዘን ብላችሁ ባገባ ቃል ችላል። በኋላ ብዙ ኦንላይን አድርጋችሁ እኔ በዚህ የእናንተ ዕቃ ተበላሽቶ ነበረ፣ እኔ ጎረሮም ተበላሽቶ ነበረ፣ መብራትም ጠፍቶ ነበረ ሲባል ግን እህቶቻችን እነ ወለተ ኢየሱስ ያውም 50,000 ብላ ነበረ። እግዚአብሔር ስትሽ ሲላት እንዴ ብላ 300,000 ያውም እስከሚያልቅ 100 ብላ እንደተናገረች፣ አንድ እህታችንም 200 እንዳለች፣ አንድ እህታችንም ቤተልሔም ችግር የለም ብላ ያው እኔ ለማያት መጥታ ስትመጣ ቤተልሔም ሲቆፈር ገጠማት። ለነሱ ለሚቆፈር ኳራ ስለጣላ ብላ 2,000 እንደሰጠቻቸው ልጅቷ ስታይ አንድ ክንድ አትሞላ፣ ግን ልቧ ግን ትልቅ ነው። እንዴት እንደፈቀደላት የሚገርም ነው። ስለዚህ አሁኑ ደስታው መጠን የለውም። አሁንም እንዳልከው የምንጣፉ ሳይሆን እኔ በጣም አሁን የከነከነኛለ ቀለሙ ውድ ነው። የተቀባው ቀለም በውስጡ ስዕልም አሁን በራሴ አንድ ማርያምና ጊዮርጊስ ጀምሬያለሁ። በማርያምና ጊዮርጊሱ በራሴ ወጪ ተጀምረዋል። መቅደሱ መሳል ማለት ነው። እንደሱ ያለ ሰው ያየ ይቀጥላል። ስለዚህ ምንድነው አሁን የሚያስፈልገው? ያ 1200 ካሬ ያው አሁን የስሙ ራሱም አላውቀውም። እዚህ አዲስ አበባ ተገዝቶ እኔ አንድ ካሬ እኔ እንደዚህ እያላችሁ ብትናገሩና እዚህ አዲስ አበባ ገዝተን ሁለታችን ሆነን ያው አይሱስ ወደኛ ሀገር ስለሚመላለሱ በአይሱስ ጭነን ብንወስደው ያው በመቀሌ አሁን በአካውንቱ በመቀሌ ቢላክ ተመልሶ 2 መንገድ ይሆናል። መቀሌ 1,000 ለማውጣት 1 ሳምንት ነው ወረፋ የምትይዝ ለ1,000 የለምም ለማለትም ይችላሉ። ስለዚህ አሁን ቀኑ ስለቀረበ እዚህ አዲስ አበባ ገዝተን በአይሱስ ይዘን ብንሄድ ተለብለን አሁን ደመናም እየመጣ ስለሆነ አዝመራ በወጀራትም ትንሽ ጀምረዋል ይባላል። እዚህ አዲስ አበባም ደመና ተወልደዋል። ስለዚህ ደስታው መጠን የለም። ቃላትም ለመግለጽ ራሱ እኔ ለእግዚአብሔር ነግሬዋለሁ። የረዳችሁት ሰዎች እግዚአብሔር ይርዳችሁ። በሱ አድርጋችሁም ያውም ሊባኖስ እኮ ራሱ በእናንተ ምክንያት በእነና አላየ ሊባኖስ የሚባል ጻድቅ አለ። እነሱም እንዴት እንደተደሰቱ ያውም ጥር 3 ልጄ ሚስት ሊያመጣ ነበረ። እሱን ትቼ ሊባኖስ ነው ያልኩት። ማህበር የኔ ቤት ነው ያሉ የሁለት ማህበር አድዋትና የጭርቆስ የኔ ቤት ሲዘምሩ ዋሉ። ያ ልጄ ሚስት ስላመጣ ማለት በተክሊል ስለቆረበ ያቸሮስ ይባላል። አሁን እኔ ግን ሊባኖሱ ይገልጠኛል ብዬ እሁድ ነበረ አዳይታው የአድሬ በነጋታው ነው እንደ እንግዳ የመጣ ማለት ነው። ስለዚህ አሁን ትኩረት ያለ ወደ ቤተክርስቲያን ስለሆነ አሁን እንጃ ቤተክርስቲያኑ ሲመረቅ ቀኗ ለእኔ እንጃ ሜታችን ስቅለት ቀን 1,000 ቀኗ ነው ብሎ መጽሐፍ ይናገራል። ሜታችን ስቅለት ቀን ለሜታችን 1,000 ቀን እንጂ አንድ ቀን አይደለችም እንደሚል ለእኔም እንደሱ ስለሆነ አሁን እኔ እንደተደሰትኩ በውጭም በውስጥም ያላችሁ ሰዎች በስጋችሁም በነፍሳችሁም ደስተኞች ሆኑ። እናንተም እዚህ ላይታችሁ ብላችሁ ያ ቦታ ስትሄዱ ስንት ወጪ እንዳለ እናውቃለን። አሁን ግን ዝግጅቱ ትልቅ ነው። ከመስከረም ተጀመረ። የተመራረጡ በደንብ ህዝቡ በሙሉ የዋጀራትን የአባታችን ነው ብለዋል። ማለት
ታቦቱ የአፄ አምደ ጽዮን ነው። ባህር አፄ ነው የሚባለው ቦታ አፄ አምደ ጽዮን ባይታወን ነገሯቸው ከዚህ ከተጉለት ሄደው ያ ቦታ በተራራው ሆነ የመን ስለሚታይ በእንደዚህ እንዳዘራለ ሄደ ትከል ተብለው አሁን ቦታው የተለየ ነው። በምን አወቁ ብትሉኝ አንድ አባ ወልደ የሚባሉ ባይታዊ ነበሩ። ጥርሳቸው ልቅልቅልቅልቅ ብላ ሁለተኛ ጥርስ ያበቆል ናቸው። በኋላ እንዳበቆሉ በመንፈስ ቅዱስ ያሬድ ጸልምት ሆኖ የበቃ ባይታዊ እሳቸው ጥርስ እንዳበቆሉ አውቀው ሽምብራ ይዞላቸው መጣ። በኋላ ይዘው መጥተው እሳቸውም ሳቁ፣ እሱም ሳቀ። ሰጣቸው። በፊት ላይ በሉት ሽምብራው። ምን አሉት? ሀገር እኔ 25 ዓመት ነው የፈለግኩት። ሱዋኤ ገብቼ መዝባዕ ሁኜ ታየኝ። በኋላ ቦታው አጣሁት። በኋላ አንድ አለቃ ሀጎስ የሚባል ሚስቱ ሞተችና ሊመንን ብሎ ወደ መዝባዕ ሲመጣ ለምን መጣህ አልኩት። ሊመንን ነው አለኝ። በል አትመንንም፣ መቀሌ ሂድ፣ እንዲህ ያለ ሴት እሷን ይዘህ ሄደህ በርሀ የሚባል ልጅ አሁን የደወለልህ በርሀ የሚባል ልጅ ትወልዳለህ ተባሉ። አለቃ ናቸው አባቱ፣ አለቃ ሀጎስ ይባላሉ። በጣም ምሁር ያበቁ ነበሩ። በኋላ እንደተባሉ ምስታቸው አመጡ። ያ በርሀ የሚባል ልጅ ወለዱ። ክርስትና እኔን የማነሳው ብለው ቃል ገብተው ስለነበረ እሱ ክርስትና ላነሱ ሲመጡ ያወጃራ ታዩት። እንዲህ ብለው ክርስትና ማንሳትን ትተው ወደ ተራራው ያ መስቀል የነበረ ተራራ ያያቸው ወደሳ የሮጡ ሲሄዱ ተመልሰው ለህዙ እናንተ እድለኞች ናቸው። ያ ቴዎድሮስ የሚባል ይሄ ቦታ በቀን ሳይገወኛት አይውልም። እንዴት የተጠቀማችሁ ይሄት ቦታ ያረገጠ ቃል ኪዳን መጨረሻ ያለው። አሁን እናንተ 5 ጭርቆስ በአንድ ወረዳ አለ። ለአንድ ጭርቆስ ኢየሱስ ክርስቶስ 500 መላእክት ነው የሰጠው። አሁን በወጀራት 2500 ጭርቆስ ስላለ ብለው ጭርቆሱ ደግሞ ቃል ኪዳኑ መጨረሻ የሌለ መሆኑ እንደ ዮሐንስ ወልደ ነጎድጓድና እንደ እመቤታችን ያውም ሁለተኛ ትንሣኤ የሌለው መሆኑ ወደ ጭርቆስ አንድ ጊዜ ሰረገላ ኤልያስ እያነበረከ ብለው ሌላው የሞተው ሁለተኛ ትንሣኤ ያላቸው እና አልዓዛር ሁሉ ሁለተኛ ትንሣኤ የሌላቸው ግን ዮሐንስ ወልደ ነጎድጓድ ቅዱስ ጭርቆስ ናቸው ራሷ እመቤታችን። ስለዚህ ማንም ጻድቅ ይሁን ሰማዕትም ቅዱስ ያሬድ የዋለለት ለማን ነው? ለጭርቆስ ነው። ማንም ጻድቅ ይሁን ሰማዕት ድጓ ከየት ነው የሚወሰድ? ከጭርቆስ እንጂ ሙሉ በሙሉ የዋለለት ቅዱስ ጭርቆስ ብዙ ምስጢር ያለበት ስለሆነ ወጋው ትልቅ ስለሆነ ቃል ኪዳኑ ትልቅ ስለሆነ ቃል ኪዳኑ አስጎድላችሁ ሙሉ በሙሉ ይስጣችሁ እንጂ እኔ ደስታው መጨረሻ የለኝም ምን ያልኩ። እስቲ በዚሁ አጋጣሚ የመጨረሻ መልእክት፣ አሁን ዘመኑ ክፉ ነው፣ ሰው በወጣበት እየቀረ ነው። የምንወዳቸው ቤተክርስቲያንን በዘመናቸው የሚያገለግሉ አገልጋዮች በድንገት እያጣናቸው ነው። ለሀገር ባለውለታ የሆኑ ትልልቅ ታዋቂ ሰዎች፣ የኪነ ጥበብ ባለሙያዎች ባላሰቡበት እየሳቁ ባለበት እየሞቱ ያለበት ጊዜ ነው። ይህ ትውልድ በዚህ ጾም ምን ማድረግ እንዳለበት፣ ሰው ንስሐ ግባ ይባላል፣ ንስሐ አንገባም፣ ንስሐ አይገባም። እንደዚሁ በድንገት ንስሐም ሳንገባ የሰማዩንም ሳናሳካ የምድሩም ሳይሳካልን ባጭር እየቀረን ክፉ ጊዜ ላይ ደርሰናልና እንደው ምን ማድረግ አለብን? አሁን ጥሩ ነው። አሁን የተባለው እነዚህ ያረፉ እድለኞች ናቸው። የምንሰማው የምናየው ሳያዩ መቼም ሊነጋ ሲል ሳይጨልም አይቀርም። አሁንም እንኳ ራሱ ግድ ነው ጦርንም የጦርንም ወሬ ልታዩ ግድ ነው ብሎ መጽሐፍ ስለተናገረ እያየን ነው። እኛ ኳዝ ቁጭ ብለን ይኸው በቴሌቪዥን ይሆን በሁሉ ሰው ሲሞት ህንፃ ሲፈርስ እናያለን። ሰውነታችን ያለቅሳል ማለት ነው። አሁን መስማት ትሰማላችሁ አታስተውሉም ብሎ ኢሳያስም ተነግረዋል። ልባቸው ድንጃ እኮ ራሱ ተፈጭቶ አስፋልት እየሆነ ነው። አሁን የሰው ልብ ነው እንዴት እንደጠነከረ ከድንጃ በላይ ደግሞ ሌላ የጠነከረ የለም። በጣም የሚገርም ነገር ነው። አሁን ይሄ ያየ የማይደነግጥ ፍጡር ምን አይነት ፍጡር መሆኑ እየታዘብኩ ነው።
አንድ ቦታ መሄዳቸው ቤተክርስቲያን እኔ ከ1 ጀምሮ እስከ 30 እሄዳለሁ በቤተክርስቲያኑ። ግን ማን ነው የሚደነግጥ? ስለ ጦርነቱ ስለ እስራኤል የሚያነሳ ማን ነው? ስለዚህ በሰሜን ያለ በዚህ በላሊበላ በአስታ በጎንደር በጎጃም የሚሞተው ሰው ምን ንጹህ ሰው ምንም ባላደረገ የሚሞተው ስለዚህ የሚያዝና እንትን የሌለ መሆኑ ይገርመኛል። ዋይ ምን አይነት ተፈጥሮ ነው የያዘን? ወንድሞቻችን ናቸው። ደግሞ ዳር ሲፈታ ማሄልም ዳር ይሆናል ነው የሚባለው። አላት 4 ኪሎ ብቻ እዚህ ነው ያለች። ዝም ብለው ሳሩ ፏፏታው ያየ እንጂ እኔ ምሰማውማ ምናየው ራሳችን አይተናል ማለት ነው። አሁንም ያው በዚህ ምን የሚባል ነው ሰዎች አሁን እየተቀሰፉ አሩሲ አሁን የአሩሲ ክርስቲያኖች አሁን የሚናገርላቸው አባት የለም፣ የሚደርስላቸው መንግስት የለም፣ በሙሉ እያለቁ ነው። አሁን እነሱ ምንድነው አሁን ሰው እንኳን ራሱ ዝም ብሎ ግሸን ላሊበላ ከመሄድ ወደ እነሱ ጋር ቢሄድ ቢረዳቸው ምን አለ እያልኩ አሁን ሰው ቢኖር ኑሮ አሁን ኦሪየንት ክርስቲያን ቢኖር ዝም ብሎ ነጋዴ ሆኖ ዝም ብሎ ቅርብ እዚህ ሰሜን ነሽ ስውዋ እንደዚህ ያለ ለደርሶ መልስ ለብር ለንግድ ነው እንጂ ርቆ ሄዶ ወሰዎች እንደኛ ናቸው ብለው ሄዶ ራሱ ፍትሐት ቢደረግላቸው አንደኛ ነው የዚህ ያለ ክርስቲያን ቢሄድ እነዚህ የሚያርዱም ያፍሩ ነበር እንዴ። ስለዚህ አሁን እግሮቻችን ናቸው እነሱ ክርስቲያን ናቸው። እነሱ ትክክል ክርስቶስ ይቀበላቸዋል። ሰማዕትነት ነው በሃይማኖት መሞት። አሁን እስልምና ሰላም ነው ይባላል። እንደዚህ ነው ሰላም ማረድ ነው ሰላም። ይሄ ነው ሰላም። የሰላም ማለት እንደዚህ ነው ሰላም። ሰው ማንም ፍጡር ሰው አትግደል አይደለም ያለ መጽሐፍ። አትቅተል ነፍስ አትግደሉ አለ። ስለዚህ አሁን ነፍሰ ገዳይ ምን ይባላል? ይሄ ሃይማኖት ነው? ያው ሰይጣንም እንደዚህ አያደርግም በፍጹም። ስለዚህ ግን ሰው ደግሞ ጉረኛ መሆኑ እዚህ ሆኖ ሲል እኛማን ሰው አናስተኛም ሲል እንደዚህ በቀበሌ የሆነው ክርስቲያን ይመስላል እንጂ ክርስቲያን የለም፣ አባትም የለም። ሁሉ የሌለ መሆኑ እኔ ፍጡር የሆነ ሰው እውነት ከዚህ በፊት እስከ አሶሳ ያው እናሳምናለን ብለው ሂደው ልብስ ይዘው ልብስ የሌለ ሰዎች እና ልብስ ብለው ተጀምሮ ነበረ። አሁን ግን ልብስ ይቅርባቸውና እየሞቱ ተርደርድረው እንደ ግንድ። እውነት ነው አልኳቸው። እኔ አላምንም ብዬ በእውነት ማለት ኧረ ተው የሰዎች እንደዚህ ሰው የት አለ? የት ነው ሰው? ይህ ክርስቲያኑ የት ነው ያለው? አዲስ አበባ ያለም ክርስቲያን አይደለም፣ ውሸተኛ ነው። ከነዚህ ከሚገድሉ ያው መጽሐፍ እኮ ይላል አንተ እግዚአብሔር ሀብት ሰጥቶህ በኋላ ግን አንድ በረሃብ ከሞተ ነፍሰ ገዳይ ነህ። አንተ ሳልሰጠኸው ነው የሞተ በነፍሰ ገዳይ ትቆጠራለህ ብሎ ሲራክ ይናገራል። ስለዚህ አሁን እኛ እዚህ ሆነን እንኳን ሌላ ቢቀር ምህላ ኧረ ምንድን ነው ብሎ ትክክል ሁሉ ኧረ እባካችሁ ወንድሞቻችን እያለቁ ነው። ፍጡር በአርአያ ሥላሴ የተፈጠሩ ነው ማለት የለብንም። ስለ እነሱ ወይም ጸሎት እንያዝ ለማንሳት ራሱ ማንም ነገር እንዳልሆነ ሞት እኮ አንድ ጊዜ ናት እኮ ስንፈሳ አንድ ናት። እነሱም እኮ ሰዎች ናቸው ይሞታሉ። እኛም እኮ ቀናችን እኮ አይታወቅም። ሰው ውሃ ጠጥቶ ታንቆም ይሞታል። አንድ ነገር ማከና ገፍተቱም ይሞታል። ግን የእውነት ሞት ሰማዕት ጽድቅ ይባላል። እውነት የሚናገር ሰው የጽድቅ ምስክር እንደነ ቅዱስ ጊዮርጊስ በቃ እንደነ ቅዱስ ቂርቆስ እንደነ ቅድስት ኢየሉጣ ነው። እኔ በእውነት ኧረ አላምንም ነው ያልኩት። ሰው አሳይቶ እንደዚህ ተደርበው የሞቱ ናቸው ብሎ ማመን አቃተኝ። ለምን ቤተ ክህነቱ ምን እያለ ነው? ለምን አይናገርም? ኧረ ለምን ከዚህ በፊት ዳቦ ተወደደ ብሎ ሰላማዊ ሰልፍ ሲወጣ አልነበረም እንደ ሰው ዳቦ ነው የሚወደድ፣ ሰው ነው የሚወደድ። ሰው ተመልሶ አሁን አንድ ቤት ቢፈርስ ቤተክርስቲያን ቢፈርስ ሰው ይሰራዋል። ሰው በምን ይተካል? አንድ ሰው ብላ አይደለ ከሰማይ የወረደ? እውነትም ከሆነ ራሱ ተደራጅቶ አሁን ይሄ አሲራ ባቲራ ምንድንስ እንደዚህ ከሰማይ መስቀል ወረደ ከእንደዚህ ወረደ ብለውም ዝም ብለው አጭበርባሪዎች በተናገሩት ሰው ግን ብሎ ይሄዳል። ኧረ እባካችሁ ወንድሞቻችሁ እዚህ እየሞቱ ነው። አሁን ሊቢያ አይደለም
የሊቢያ በየት አድርገን እንሻገራለን? እስኪ በምን እንሄዳለን? ራሳቸው ወደ ሊቢያ መሄድ አልነበረባቸው። የሄዱት ለብር ብለው ነው እንጂ ለጽድቅ ብለው አይደለም። እዚህ ግን ቤታቸው ሆነ እኮ ነው ቤታቸው። ሰው አሜሪካ ሀገር ሄዶ እየኖረ ጀርመን ሄዶ እየኖረ ኢትዮጵያውያን በሰላም አውስትራሊያ በሰላም የሚኖሩ ሰዎች ያውቃለሁ። ድመታቸው ከድመታቸው በደንብ ስነ ስርዓት ይጠበቃል። አለያዝ አውስትራሊያ የሚባል ሀገር ውሻ አንድ ነገር ጠጉሩ እንትን ካደገ ባለቤቱ ይታሰራል። አንድ ሴት ትግሬ ናት። የባሏ አባት እገድልሻለሁ አላት። ከሰሰችው ዓመት ነው የታሰረ። በተናገረ ይኸው ደዌ ማሰማት ይችላል ማለት ነው። ነባሳረቃ የነበሩበት ቦታ። ስለዚህ አሁን ግን እዚህ ውሻ እየተከበረ እዚህ ግን ሰው የማይከበርለት ምክንያት ምንድን ነው? ምንድን ነው? አሁን እኛስ ክርስትናታችን ምንድን ነው? እኛ ማልቀስ ወይም ምህላ ወይ ጸሎት መያዝ የለብንም? ይህን ማድረግ ያለበት ማን ነው? ቤተ ክህነት መጀመሪያ ያውጃል፣ ኋላ ህዝቡ ያለቅሳል እኮ ህዝብ እኮ ይሰማል። የሚናገረው አጥቶ ነው ወይ ውሸት የመሰለው ማን ነው ብሎ እንዳይጠየቅ ምንም ይሆን ነው እንጂ ቤተ ክህነትን ሰምተዋል፣ በስተዋል። የላይ ጠባቂ የመንጋው ጠባቂ ይባል የለም። እዚህ ነው ጥበቃ። አንድ ቀበሮ ካበላቸው ጥበቃው የት ነው ያለ? እስቲ ይኸው ሐሳብ ይባላል እንጂ ሐሳብ እርሶ ይሄን ሲሰሙ ታዲያ ይሄን ጥያቄ ለምን ለማንሸራሸር አልሞከሩም? ከላይ ወዳሉ አባቶች አሁን ከኔ ትናንትና የሰማሁት አንደኛ እኔም እውነትም አልመሰለኝም። በእውነት እንደዚህ ተደርቦ በመዋዕል ነው ያሳየኝ። ዝም ብሎ ቅንብር እንዳይሆን ብዬ ማለት ነው። እርግጠኛ አይደለሁም። ለብዙ ሰው ነው የጠየቅኩ፣ ግን ሁሉ ሲጠይቁ ትክክል ነው አለ። አሁን በኋላ ደግሞ የምናደርገው ያር ያውቃል ምንለው ራሱን መድረኩ መቼ ይሰጡናል? አሁን ይሄ ዛሬ ትንሽ መድረክ ስለሰጠኝ ተናገርኩ። ብዙ ነው የተናገርኩ። ዮሐንስ መድረክ ለምን እንደሚከለክሏቸው እውነት እንዳይናገር እውነት ጠፍታለች፣ በወገን ተረግጣ ሐይክም ይመርምራት ትታገብትበታ። እኛ ቁጭ ብለን እያለን ይበላ አንድ ዱርዬ ያስተምራል። ዱርዬ ክህነት የሌለው ነውር ነው። ካህን እያለ መምህር እገሌ ቁልፍ ሴት አለው ቢለፈልፍ እኮ ቁልፍ ለጴጥሮስ ስለተሰጠ ቤት እኮ ቁልፍ ከሌለ በሩ ከተሰበረ ክሳራ ነው። ተመልሶ የዛሬ በር ውድ ነው። ስለዚህ ቁልፉ ከሌለ አሁን ዝም ብለው የራሳቸው ብሩክ ነው ቅዱስ ነው የሚል ውሸት የሚያስተምር ነው የራሳቸው መምህራን ያዘጋጃሉ ብለው መጽሐፍ ስለተናገረ እንጂ በእድሜ የበሰሉ ካህናት እያሉ ምን አንድ ዝም ብለው የጽድቅ ልጅ ጽድቅ የስልቻ ስንቅ የትም አያደርስም። እርሶ በታሪክም በእድሜም ገፋ ያሉ ኖት እንዴ? በታሪክም ደግሞ እዚህ ያሉ በሙሉ አስተራሮች መነኮሳትም ሁሉ እኔ አይበልጥኝም። እኔ ራሳ እንታወቅ የለም እንዴ? እኔ ራሳ ያሳደቋቸው ናቸው። በፍጹም በእድሜ አዎ። በታሪክም የሚያውቁት ይኖራል። በእድሜም ደግሞ ልጅ ሆነው የሚያውቋቸው አባቶች ይኖራሉ። ቀድሞ ከነበሩ አባቶች እንደው አሁን በቤተ ክህነቱ ደረጃ በጵጵስናም ይሁን በምንኩስና ካሉ አባቶች ከቀድሞ ታሪክ አንስቶ አሁን ያለውን ትውልድና የሃይማኖት አባቶች መውቀስ ይቻላል? መውቀስማ አሁንማ ለክፉማ እንዴት ጥሩ ይባላል። በደንብ ለብርሃን ብርሃን ለጨለማ ጨለማ ነው ከሚባል ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ታሪክ የማን ታሪክ ወይ የማን ስራ ለትውልድ አድርገው ያለፉ አባቶች እነማን ማንሳት ይፈልጋሉ? እንደ ምሳሌ አሁን ለአብነት እኔ ከአቡነ ባስልዮስ ወደዚህ ነው የማውቀው። እኔ በኃይለ ሥላሴ የነበሩ አሁን አቡነ ባስልዮስ ነበሩ። አቡነ ባስልዮስ ዝም ብለው ምንም ጀግና ጳጳስ አይደሉም። የኃይለ ሥላሴ ነው የሾሟቸው። ለኃይለ ሲደግፉ ነው ያን ባሕታውያን መጥተው አንተ ተው በሱ ኃጢአት አንተ ትጠፋለህ፣ ተጠንቀቅ በለው አትፍራ ብለዋቸው ተጨንቀው ተጀመነንም ሁለታቸው ሆነው እኔ አባቶች እንደዚህ እያሉኝ ነው ለምን ንስሐ አይገቡም ሲሏቸው ቆይ ትናንትና ከደብረ ዮሐንስ አምጥተን ራሳችን ሹመን ተመልሰው ወደኛ ለዓይናችን ዋሉ። ሜጋ
አንድ ዘብዐኛ ነው የማደርገውት ብለው ፎከሩላቸው። በኋላ ግን ግዴታ ፈርተው ምንም በትክክለኛ አልተዋጡም ማለት ነው። ፈርተው ፈሩ። ከእሳቸው ቀጥሎ ድማ ቴዎፍሎስ የሚባል ነው የተሾመ። ቴዎፍሎስ የሚባል የነበረ ጳጳስ፣ ቆንጆ ጳጳስ፣ ያው ብስራተ ገብርኤል ሐውልት ያላቸው ሰውዬ ናቸው። እሳቸው ደግሞ ምንም ዘመናዊ ነው የነበሩ። ያውም ሴቶች እንዲደንሱ የፈቀዱ ያው እሳቸው ናቸው። ተው ቢባሉ ሴቶች ለእልላና ጎረራቸው ለእሪታ እንጂ ለዜማ በፍጹም ርክርክ ሂደት የሴት ጎረሮ አይሆንም ብለውና አሁን ዮሐንስ የሚባሉ ባይታውያን ተው ቢባሉ አንቺ የሴት ጳጳስ ብላቸው በጣም ነቀፏቸው። በኋላ ደርግ ማረዳቸው። ከሱ ቀጥሎ ደግሞ ያው አቡነ ተክለ ሃይማኖት ነው የነበሩ ባይታው ናቸው። እሱ ስለነገራቸው አልፈርምም ሲሉ በመድኃኒቱ ነው የገደሏቸው። ቤተ ክህነቱ እንዲህ የሆኑ ከካቶሊካ ከቤተ ክህነት እንዲህ የሚሉ የነበሩ እንዲመሰገኑ ማለት ነው። ከሱ ቀጥሎ ደግሞ ያው የነበሩ የደርግ ጳጳስ የነበረ አሁን አብይ አምጥቷቸው የነበረ ከአባ ጳውሎስ የተጣሉ ሲኖዶስን የከፈሉ ለሁለት መጀመሪያ ሸሽተው ሄዱ። አባ ጳውሎስ ተሾሙ። በኋላ ጳጳስ ያለ ጳጳስ አይሾሙም ታለ። የት አሉ ታለ። በጎቻቸውበት ነው ሄዶ የለ ብለው ሊቀ ሊቃውንት አያሌው ታምሩ ይሄ ጳጳስ የሉም እንደሞት ነው የሚቆጠር ብለው ሸሟቸው ለአባ ጳውሎስ። በኋላ አባ ጳውሎስ ሲሾሙ በቃ ሃይማኖቶች ብለው ካቶሊክና እኛ አንድ ነን ብለው የካቶሊክ ደጋፊ ነው ተገኙ፣ ተገዘቱ። ዲክታተር ናቸው፣ አይሰሙም ማለት ነው። በኋላ ይሄ ደግሞ ምን የሚያውቁት ነገር የለም። ያ የተረፈ የነበረ የአባ ጳውሎስ ኃጢአት ሊጨርሱ አምጥተው ቁጭ አደረጓቸው። ቁጭ ብለዋል። አሁን ምንም የሚያበድኑት የለ። አሁን በአባ ጳውሎስ 500,000 የነበረ ጉበት አሁን በሳቸው 1 ሚሊዮን ለራስ አታምጣ ነው። ስለዚህ አሁን ይሄ ነገር ምንድነው? አሁን ይሄ ምንድነው? እግዚአብሔር አለ አይደለም። አሁን አንድ መስክሮ መሞት ምንድነው? አሁን ምን እንዳይቀራቸው ነው? እስቲ ምን እንዳይቀራ ነውር ነው ካልኩ ሰው እኮ ይከተላቸዋል። አሁን እንደዚህ እሳቸው አሁን ደግሞ እንደፈሩ ደግሞ ይታወቃል። ያው አንድ አጭበርባሪ ህዝብ ያባረረው አባረሩ ሲባሉ እኔ አላባረርም ብለው ያው የራስ ትልቅ ሽመት ሸሙት። ከታሪክ ትምህርት የተባረረ በደንብ አድርገው ያው የበለጠ ወደ ትልቅ ሽመት የሸሙ እሳቸው ናቸው ማለት ነው። አሁን ይሄ እኔ እውነት የነበራቸው ሰዎች ብዬ ማምናቸው ግን እና አቡነ መርሐ ክርስቶስ ነበሩ። ብርም የማይወዱ ውሸትም የማይናገሩ እያሉ ይሄ ምንድን ነው ብለው ያሰምት ማሪ ገገለ እንደዚህ የማይወዱ የነበሩ 7 ነበሩ። ቀውስጦስ የሚባል ያለ ባባ 7 ነበሩ በፊት በትክክል ዝም ብለው እንደ አባቶቻቸው እነ የወሎ አትናቴዎስ ናቸው እንደዚህ የሚባሉ የደሴ ትልቅ የነበሩ ጀግና ነበሩ። ለነሳቸው አርጅተዋል። ያም ተደብድበው አንድ ቀን ሰዎች ብር ተቀብለው ደበደቧቸው። 7 ጳጳስ ተደብድበው የለ እውነት ተናግረው ጳጳሳት ናቸው ጋር አስደበደቧቸው። የት ነው ዛድሳ አልነበርክም? ደዳቢዎች ራሱ ያው ብዙ ተቀስፈዋል። በር ተቀብለው ወታደር መስለው እነዚህ ወረበላዎች ሄደው ለነሳቸው ለ7 ነው የደበደቧቸው። መቼ ማለት ነው? ወይ ቅርብ ቀን ነው። አባ ጳውሎስ ያሉ ተነሳ ነበር። ራስ ያውቃል በደንብ ያው እሳቸው ተደብድበው 7 ጳጳሳት ቅጥቅጥ ብለው ደብዳቤዎች ወና ጸሐፊዎች ነው ተሾመው። በኋላ ያገኙት መቅሰፍት ራስ ያውቃል። እነሱ ኢትግስሱ መሲሐኔ ይላል መጽሐፍ ወይ ታይሱሙ ዲበ ነቢያት እኔ ሸንኳቸውን አትንኩ እኮ። አሁን ህዝብ ውስጥ ታዲያ በምንድን ነው የሚድነው? አሁን ህዝቡ ራሱ ምን ያደርግ እያየ አይደለም? አይኑ በምን ትምህርት ምን ያስፈልገዋል? እያየ ነው። አሁን ሰው እኮ ሮሮ ከሆነ ስለ ሰው እኮ ይራራል እንዴ? ጻድቅ እኮ ለእንስሳም ይራራል ይላል እኮ። አሁን ሰው አረማው ሆኖ ነው እንጂ እያየ በቴሌቪዥን ሁሉ ምን ትምህርት አስፈለገው? አባቱም እንደሌለው ያውቃል፣ መንግስትም እንደሌለው ያውቃል። ስለዚህ ለምን ለእግዚአብሔር አይጮህም አሉ የሚያነግስ? አሁን የኛ ኃጢአት አይደለም እንዴ ክፉ የሚያመጣልን? ያነቀ ራሳችን ኃጢአት ነው እኮ መጽሐፍ እኮ ይላል።
ወአንገሰ ለሁም ንጉሠ መደሎ በእንተ ከህዝቦም እኮ ይላል። እርሶ በዚህ ዘመን የሃይማኖት አባት ሆነው በመገኘቱስ ምን ይሰማዎታል? እኔ ምን ቸገረኝ? እግዚአብሔር ነው እኮ። ሰው ምን አቅም አለው? እኔ ተመስገን ብዬ ፈጣሪ አመሰግናለሁ። ዝም ብሎ ምንም አይመስለኝም። እኔ ለብር መጓጓው ነገር የለኝም። እንኳን አሁን እኔ እኮ ምን ድሮውም እየዘርኩ ማስተምር የነበርኩ ነኝ። አሁንም መዞርም ይከለክለኝ የለም። አሁንም ያም ባሰ ያው እዚህ አለፈ፣ በዚህ ሆነ ምንም። አሁን የኔ ልጆችም በራሳቸው አሁን ስንት ሰው ይወቅሰኛል። ያ መቀሌ ያስተማርኩት ሐቅ ስለነበረ ብዙ ጠልቶኝ ነበር። አሁን ግን እውነታቸው ነው የሚለኝ ሰው ብዙ አለ። ከድሮ ጀምሬ እኔ እውነት እናገር ነበር። እውነት ውሸት አይደለም፣ እውነት። ይሄ መጽሐፉ የሚለው እንዴት ነው የሚደረገው? ያለ ግን እንደዚህ ነው። ስለዚህ እንዴት ይሆናል? ውሸት ነው እንደ እግዚአብሔር የለም ማለት ነው? ተው እንጂ ያልኩ። አሁን ትምህርታቸው መዝሙራቸው ደስ ይል ነበረ፣ ግን በቃ እንደዚህ ይላሉ። ኧረ ተው ዝም ብለው ውዳሴ ከንቱ ምን ያደርገኛል? እኔ አሁን መዝሙሩ እንዲዘምር የሰጠኝ ጓሮሮ እኮ እግዚአብሔር ነው። እውነትም እንዲናገር የፈጠኝ ምላሳ ይሄ ትደርቃለች እኮ እግዚአብሔር ነው። ሰው እኮ በደቂቃ እኮ ጎሮሮ ተዘግቷል። አይሉም ሊታወር እኮ ይችላል። እሱ ደግ ስለሆነ የዋህ ስለሆነ ነው እንጂ ይታዘባል እኮ እንጂ እኔ በደርግም እንዳልኩ ታስሬ ነበረ። በወያኔም ብዙ ጊዜ ነው የታሰርኩት። አክሱምም ራሱ ፊት ለፊት ተናገረ የታሰርኩት ነገር አለ። አሁን በቅርብ ቀን ግን ለእኔ ብሎ ሰው እንዴት እንደደነገጠ በዓለም ስለታየ ማለት ነው። ትግርኛ ሆኖ እናንተ አላወቃችሁትም። ትልቅ ነገር መቀሌ የተናገርኩት አለ። ትልቅ በዚሁ የማጠቃለያ መልእክት አሉት? እሱ ነው እሱ እኔ ማጠቃለያ የማምላችሁ ህዝበ ክርስቲያን ያ ቦታ ትልቅ ቦታ ነው። እኔ ዝም ብሎ ለእኔ ቤተክርስቲያን እርዳታ እንድትሰጡ እንደዛ አይደለም። እኔ እዚህ ደርሻለሁ፣ ተመስገን ብያለሁ። ያቺ ቀን መድኃኔዓለም ሁላችን አይተን ያቺ ቀን ሁላችን ሰላም አድርጎ በውጭም በውስጥም እግዚአብሔር አምላክ ሰላም ያደርግልን። እኛ ለብቻችን ለአንድ ሰው ጸልይ የሚል የለም። ጸሎት ለሁሉ ነው። ሁሉ ሰው በስጋ የለበሰ ቀርቶ ያው እነዚህ እንስሳትም ቢሆን ጻድቃን ለእንስሳትም ይራራሉ። አሁን እኛ ጨካኞች ሆነን ነው እንጂ ማንም ሰው ያለ ጊዜው ቢቀሰፍ ጥሩ አይደለም። ስለዚህ ያቺ ቀን ግን ለእኔ እንዳልኳችሁ ብዙ ናት። አሁን መጠቃለያው እናንተ በውስጥም በውጭም ያላችሁ የቅዱስ ቂርቆስ ወዳጆች፣ የቅድስት ኢየሉጣ፣ የቅድስት አርሴማ ወዳጆች ያወጀራት ያልኳችሁ ቦታው እስካሁን በኃይለ እግዚአብሔር በአንድ ሃይማኖት ነው ያለ። ሰው ይወዳል፣ ዘረኝነት የለም። አማርኛ የሚናገር ሰው ራሱ ኃጢአት ያደርጋል ብሎም አያምንም። እኛንን ክፎች እንጂ ምን አላቸው እያለ ያው አይተዋል አላየም፣ በአይናቸው ምስክር ናቸው። እኔም ምስክር ነኝ። አላዳላም። ሁሉ ሀገር ጥሩ ነው። ግን ቃል ኪዳኑ መጀመሪያ በ480 አቡነ ማታ የሚባሉ ጻድቅ መጥተው ነው የመረቁት። ሀገሩ በጣም ነው ከርኮረ ነበረ። የእሳቸው ደቀ መዝሙር ለአቡነ አረጋዊ ዘንዶ ነው፣ ለአቡነ ሳሙኤል አንበሳ ነው። ጻድቃን በመጽሐፍ እንደተነገረ ሁሉ ይታዘዛላቸዋል። ለጻድቃን የማይታዘዝ የለም። እሳቸው ደግሞ በልሳን ዋጀራት ቋንቋው ግዕዝ ነገር ነው የሚመስል። አሁን ዋጀራት ሰው መቀሌ ሄዶ ሲናገር ራሱ የመቀሌ ሰዎች መስማት ያቅታቸዋል። ቋንቋው ግዕዝ ስለሚመስል ወደ ግዕዝ ስለሚወስድ ማለት ነው። አዞሩ ከሁሉ የተወጣጣ ነው። አፄ አምደ ጽዮን ውልደት የሌለው ሰው የለም። ውልደቱ ራሳችን እናውቃለን። የትኛው ነው አማራ የትኛው ነው ትግራይ አይታወቅምና አምላክን በችቀን መጣችሁ ሀገሩ ለመርገጥ ያብቃችሁ። ጸበልም ብዙ ሰዎች የተፈወሱ አሉ። ስንኳ ሄደው እዚህ አምጥቼ በጣም የሚደንቀኝ አንድ ወደ ሳሊተ ምሕረት ያፌት የሚባል ልጅ አቅሌብላጊ ነበረ። ትምህርት ቤት ሄደው ባለስልጣኖች ስለሆኑ አባቶች እንጂ በአንድ ቁጥር ይገባና የተማሪዎቹ ደብተርና እስክሪብቶ በመስኮት አድርጎ ይጥላል። ያዙት ሲባል ቀጥ አንቺ እንደሚደርስ 5ኛ ክፍል ወረደማ እንደዚህ እያደረገ ከ8 ትምህርት ቤት ተባሮ በኋላ ይኸው ከዋጀራት
አምጥቼ እናቱ ስታለቅስ ሰምቼ እናቱ መጀመሪያ ሳታውቀኝ ጸበል ልኬላት የማህፀን ካንሰር ዳነች መጀመሪያ። በኋላ ግን የልጇ ነገር ስትነግረኝ ያው ሳጠምቀው ወዲያውኑ 2 ሊትር የሚሆን ደም በሽንቱ ላይ ወጣ። ሆስፒታል ወሰደው። እንደዛ አሉ። እንዳይድን ነው ሆስፒታል ተወስደት ያህል ያድነው ሲል ለምንድን ነው አልኳቸው። በኋላ መልኩ ይቀያየር ነበር ልጁ። በኋላ አሁን አንድ አይነት መልክ ሆነ። አሁን በዚህ ሳምንት በጠባይ እንደ ያፌት ተብሎ አባት እናቱ ተሸለሙ። ይሄ ያዘው የነበረ ሰይጣን ነው። ልክ መልኩም ሲቀያየረው የነበረ ኩፉ እንዲያደርግም ሳደርገው የነበረ አሁን ግዕዝም ይማራል። አሁን ግዕዝም ሊቅ ሆኖ አለ ልጁ ሰዓሊት ትምህርት ፊቅ አካባቢ ማለት ነው። በኋላ ይሄ ሲሆን በቃ ደስ ብላት ያው ዋጀራት መጣች። ታህሳስ 12 እናቱ ከእህቷ ጋር መጣ። ያው ሁለቱ አላረገዙም ነበሩ። ያው ነሳብል ጸድ ስለሰጣቸው እነሱም ሁለቱ አርግዘዋል። እዚህ ራሱ አሁን በጥቅምት ወር ጋርመት 3 ሴቶች አምና የሰጧቸው ወልዲያ፣ ቆቦ፣ ኮረም፣ ናጨው፣ መቀሌ በጥቅምት ያው ክርስትና የጠሩኝ ማለት ነው። ያው ጸበል አምጥቼ የሰጧቸው አሉ። የሌላ በሽታም የሰንበት ጸበል አለ። እሱ ከስንት ነገር ያድናልና መታችሁ በረከቱም ተሳትፋችሁ ሀገሩ ማየታችሁ ራሱ ትምህርት ነው። ማየቱ ከመስማት ማየት ይበልጣልና አሁን እኛ ለብዙ ለመጋነን ብለን አይደለም። ዛሬ የፈቀዳላችሁ ሰዎች ይፍቀድላችሁ። አሁንም ሰላም ነው። ስለዚህ ሰላም ነው፣ ችግር የለም። እግዚአብሔር አለ። ቅዱስ ቂርቆስ ደግሞ ሰላም እንደሚያደርገው እርግጠኛ ነኝ። ብዙ ዓመት ህዝቡ ስለተሰቃየ አሁን ይህች ቀን በጣም በጉጉት ነው የሚጠብቃት። ደግሞ ባበጀራት ድግሱ የቀበሌው ብቻ አይደለም የሚደግሱ በሁሉ የቤተክርስቲያን ተፍጻሜት ከተገኘ የአባታችን የአፄ አምደ ጽዮን ነው የሁላችን ነው ብሎ ገና ከመስከረም ታወዝውቶ ሁሉ በሙሉ እየተዘጋጀናል። ተአምር ይታያል ማለት ተአምር እውነት እና የእግዚአብሔር አምላክን ማሳየት ያውቀን። ሀገር በሰላም ያገናኘን። ርሃለ ትንሣኤው መቼም 4 ቀን የሚሆነው ያለ ትንሣኤ እሱም ከዳግማዊ ትንሣኤ ቀጥሎ ነው የሚውለው። ሰው እንዲመቸው እንዳይደክሙ ብለን አውቀን ወደ 18 ያደረግነው። ወደዚህ ወደ ትንሣኤ ከሆነ ሰው ይደክመዋል። እንደዚህ ትንሣኤ አካባቢ ነው እንደዚህ ብለን ነው ሰው እንዲመቸው ብለን ነው እንጂ በሌላ አይደለም። 15 እንዳናደርገውም እሑድ ይሻላል ብለን ነው ለሰው። ስለዚህ እግዚአብሔር አምላክም ያመምጫውም ሙሉ አላየ ይነግራችኋል። ዛሬ ዓለም ፍጹም ያደርገን። ቀኑም ፍጹም ቀን ነው። ዛሬ 30 ቀን ዮሐንስ ነው። ቅዱስ ማርቆስ አንበሳዊ ነው። ኃይል ሰጥተው እነዚህ ቅዱሳን ከኛ ጋር ሆነው ያ በውስጥም በውጭም ያላችሁ ሰዎች የማታውቁኝ ሳያዩኝ የሚያምኑኝ ንዑዳን ኮራን ናቸው ብሎ መጽሐፍ እንደተናገረ በጣም ነው ከልብ ነው የማመሰግናቸው። የመንግሥተ ሰማያት መውረሻ የኃጢአት መደምሰሻ ያድርግላችሁ። እግዚአብሔር ይስጥልኝ። አሁን እሱ ግን እንዳልኳችሁ እዚህ በካሬ ተብሎ እዚህ ገዝተን ብንወስደው ቀኑ እየደረሰ ስለሆነ የላይኛው ማለት ነው እና ያርስት አባታችን እንግዲህ ከረጅም ጊዜ ቆይታ በኋላ ዛሬ ተገናኝተን በዚህ መልክ ስንወያይ ስለነበረ ከልብ አድርጌ አመሰግናለሁ። ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰማዕቷ የቅድስት አርሴማ፣ የቅድስት ኢየሉጣ፣ የቅዱስ ቂርቆስ ረድኤት በረከቱ በሁላችን ላይ ይሁን። በቅድስት አርሴማ፣ በቅድስት ኢየሉጣ፣ በቅዱስ ቂርቆስ እምነት ጸበል የዳኑ ሰዎች ለዚህ ምስክርነት ለክብረ በዓሉ ይገኛሉ ብዬ አስባለሁ። ከኛ ጋርም ደግሞ አነሰ በዛ ሳይሉ 5-10 አስተዋጽኦ አድርገው ቤተክርስቲያኑ እንዲጠናቀቅ ያደረጉ በጎ አድራጊዎች በሀገር ውስጥም ከሀገር ውጭም ሆነው ያው ቅዱስ ቂርቆስ ለሚማጸኑት ፈጣን ነው። ቅድስት አርሴማ፣ ቅድስት ኢየሉጣ ቃል ኪዳናቸውም ብዙ ነው፣ በረከት ይደርሳቸዋልና አባታችን እንግዲህ ሁሉንም በጸሎት ለዛ ቀን እንዲያደርሰን አምላካችን እግዚአብሔርን በአባቶችም ቡራኬና ጸሎት በረከት እንድናገኝ በጸሎት አስቡን፣ አሳስቡልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከአባታችን ከቄስ አምደ ጊዮርጊስ ጋር የነበረን ቆይታ ይሄንን ይመስል ነበረ። ሁላችሁም እንግዲህ የቅዱስ ቂርቆስ፣ የቅድስት ኢየሉጣና የቅድስት አርሴማ ቤተክርስቲያን በአንድነት
ሚያዝያ 18 ቀን ይመረቃል። መነሻችንን ሚያዝያ 16 አድርገን መመለሻችንን ደግሞ ሚያዝያ 19 አድርገን ከአዲስ አበባ መቀሌ ጉዞ እናዘጋጃለን። ከመቀሌ ዋጅራት ደግሞ አባቶቻችን መኪና ይዘው ይጠብቁናል፣ ይቀበሉናል። ከዛም ወደ ዋጅራት ጉዟችንን አድርገን ሕንፃ ቤተ መቅደሱን አስመርቀን እዛው ጠበል ተጠምቀን በእምነቱ ተሻሽተን በመስቀሉ ተዳሰን መውለድ የተሳናቸው ማየት የተሳናቸው በቅዱስ ቂርቆስ ቃል ኪዳን ገድሉን እያዘሉ በገድሉ እየተሻሹ ድንቅ ታምራትና በረከቱን አይተውና አግኝተው ይመለሳሉ። ቦታው ላይ ጠበል አለ። ጠበላችንን ተጠምቀን የቅዱስ ቂርቆስና የቅድስት አርሴማ የቅድስት ኢየሉጣን ቤተክርስቲያን አስመርቀን እንመለሳለን። ከዛሬ ቀን ጀምሮ መመዝገብ ትችላላችሁ። የቅዱስ ቂርቆስ ቤተ መቅደሱ የቀረውን ነገር ለማስተካከል 1200 ካሪ ዋተር ፕሩፍ፣ 600 ካሪ ምንጣፍ፣ መጋረጃ፣ የተለያዩ የቤተ መቅደስ ንዋያተ ቅድሳቶች ይጎላሉ። በጉዞ የምትሄዱ ጉዞ ላይ ይዛችሁ መምጣት ትችላላችሁ ንዋያተ ቅድሳቱን። ቀድማችሁ ደግሞ ገዝታችሁ መስጠት የምትፈልጉ እዚሁ እንቀበላችኋለን። ገዝታችሁ አምጥታችሁ ማስረከብ ትችላላችሁ። ከታች በቪዲዮ ላይ በሚቀመጥላችሁ ስልክ ቁጥር ለጉዞ መደወል ትችላላችሁ። ማስገባት ደግሞ ከውጭ ሀገር ሆናችሁ ማስገባት ለምትፈልጉ አካውንት ይቀመጥላችኋል። በዛ አካውንት እያስገባችሁ ድጋፋችሁን መግለጽና ማድረግ ትችላላችሁ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። ዛሬ የነበረን ቆይታ ይሄን ይመስል ነበረ። ሰላማችሁ ይብዛ። መልካም ጊዜ